ሰላም ሰላም ጤና ይስጥልኝ ውድ የሚዲያ ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ ሰሞኑን መነጋገሪያ ከሆነው ውስጥ የጡረተኞች ደሞዝ ተጨምሯል ወይስ አልተጨመረም፣ ማለት ክፍያ ተጨምሯቸዋል አልተጨመራቸውም የሚለውን ማብራሪያ እናያለን ማለት ነው። በዚህም እንግዲህ መጨመሩን የአረጋውያንና ጡረተኞች ማህበር ፕሬዝዳንት ተናግረዋል። ጭማሪ ተጨምሯል። ግን ጭማሪ ብቻ ሳይሆን አረጋውያንን መንከባከብ፣ ቤታቸውን ማደስ፣ ለነሱ ተገቢ የሆነ እንክብካቤ ማድረግ አስፈላጊ መሆኑን ተናግረዋል። ምናልባት ከዚህ በፊት እንግዲህ ዝቅተኛው 3200 አካባቢ ነበር። 2000 አካባቢ ተጨምሮ ወደ 4790 ብር አካባቢ እንዳደገ መረጃዎች ያመለክታሉ። ይሄ ማለት ግን ሙሉ በሙሉ ኑሯቸውን ይለውጣል ያስተካክላል ማለት እንዳልሆነ እንግዲህ አረጋውያንና ጡረተኞች እየተናገሩ ነው። እኛ ሀገር እንግዲህ እንደ እድል ሆኖ በወጣትነት ዘመናቸው ጡረታ ሲቆረጥባቸው ኖሮ ጡረታ ሲወጡ የክፍያ ጣራው ትንሽ ስለሆነ መንገድ ላይ ነው የሚወጡት። እንደምናውቀው አረጋውያን መጦሪያዎች ለምሳሌ መቄዶንያ ብንሄድ አብዛኞቹ የመንግስት ሰራተኞች፣ የግልም ሰራተኛ የነበሩ ጡረታ ላይ የነበሩ ሰዎች ናቸው። ይሄ የሚያሳየው ጡረታ ላይ የተቆረጠውን ብቻ ሳይሆን ከዚያም በላይ እንደ ኑሮ ሁኔታ እየታየ የኑሮ መደጎሚያዎችን እንደሚያስፈልጉ መረጃዎች ያሳያሉ። እንግዲህ የውጭ ሀገር ተለምዶዎች የጤና መድህን አላቸው፣ የቤት ዋስትና አላቸው፣ ቤታቸው ይታደስላቸዋል በወቅቱ። የጤና ችግር ሲያጋጥማቸው መንግስት የጤና መድህኑን ተጠቅሞ ሕክምና ይሰጣል። ኢትዮጵያ ውስጥ እሱ የለም። ችግር ሲገጥማቸው መንገድ ላይ ነው የሚወጡት። በኢትዮጵያ ሁኔታ አንድ ሰው ጡረታ ወጣ ማለት በቃ መንገድ ላይ ልመና እንደመውጣት ነው በአብዛኛው የሚታየው። ምክንያቱም ጧሪ ደጋፊ የሌላቸው በተለይ በእንዲህ አይነት ችግር ላይ የሚጠቁ በመሆናቸው ይህ የደሞዝ ወይም የክፍያ ማሻሻያ መደረጉ በጣም አሪፍ መሆኑን ብዙ አረጋውያን ጡረተኞች ይናገራሉ። ነገር ግን አሁንም መንግስት ተቋማትን ለምሳሌ እንደ መዝናኛ፣ ገቢ ማስገኛ እንደዚህ አይነት ቦታዎችን ሰርቶ እዚያ ጋር እንዲጠቀሙ ያንን በማከራየት አገልግሎት በመስጠት የዕለት ገቢ የሚያገኙበትን መንገድ ማመቻቸት እንዳለበት ጥናቶች ያመለክታሉ። አሁን ላይ እንግዲህ የጡረተኞች ክፍያ በጣም ዝቅተኛ ነው፣ ግን መሻሻል አለ። እንዳልኳችሁ 2000 አካባቢ ጀምሮ የተጨመራቸዋለ። እንግዲህ ሚኒመሙ ቢያንስ ወደ 5000 አካባቢ 4790 ማለት ኦልሞስት 5000 አካባቢ ጭማሪ ተደርጓል። ይሄ የተወሰነም ቢሆን ያው መሻሻልን ያሳያል ኑሮው እየጨመረ ስለሆነ። ግን የጤና መድህንም አሁን እየተካሄደ ሙሉ በሙሉ ተግባራዊ ባይሆንም እየተካሄደ ነው። ስለዚህ ከዚህ አንጻር የተሻለ ስራ ይሰራል ተብሎ ይገመታል። በአጠቃላይ ስናየው ግን የአረጋውያንና ጡረተኞች ጭማሪዎች አሉ፣ ማሻሻያዎች አሉ። ሙሉ ናቸው ማለት አይቻልም። አሁንም መጨመር አለበት፣ መንከባከብ አለበት። እንደነ መቄዶንያ ግለሰቦች በመሰረቱት ድርጅት ላይ ሳይሆን መንግስት ራሱ ይሄ እዚህ መቋቋሚያ ተቋማት መገንባት፣ ሆስፒታሎችን መገንባት፣ ለአረጋውያንና ለአቅመ ደካሞች ብቻ የሚሆኑ ስራዎችን መስራት እንዳለበት አመላካች ናቸው። ብዙ ጥናቶች ተጠንተዋል፣ ዩኒቨርሲቲዎች አጥንተዋል። መንግስት እዚህ ላይ በደንብ ትኩረት አድርጎ እንዳልሰራ የሚያሳዩ ስራዎች አሉ። ከዚህ አንጻር ሁሉም ትኩረት ተደርጎ ሊሰራ ይገባል። ለጊዜውም ቢሆን ትንሽ እንደዚህ መጨመሩ አትሊስት ላላቸው የኑሮ ውጣ ውረድ በተወሰነ መልኩም ቢሆን ድጋፍ ያደርጋል ተብሎ ይጠበቃል። ከዚህ አንጻር ለጡረተኞች መንግስት የተቻለውን ያህል እንክብካቤ ማድረግ እንዳለበትና መስራት እንዳለበት የሚያመላክቱ ነገሮች ናቸው። የቻናላችን ተከታታዮች እንግዲህ በጡረተኞች ደሞዝ ጭማሪ አለ ወይ፣ ተጨምሯቸዋል ወይ፣ ምን መረጃ አላችሁ ሲባል እንደነበር ይታወቃል። እንግዲህ በተከታታይ 3 ዓመታት ለነሱ ጭማሪ መደረጉ የሚታወስ ነው። በዚህም ዓመት ጭማሪ ተደርጓል። እንግዲህ ከዚህ የተሻለ ለውጥ እንዲመጣ እኛም እንመኛለን። አረጋውያንን ግን እንደ ሀገር እንደ ዜጋ መንከባከብ የመንግስት ብቻ ሳይሆን የማንኛውም ዜጋ ግዴታ መሆኑን እንደነ ቢኒያም አይነቶች በመቄዶንያ አሳይተውናል። ይሄ ሊበረታታ የሚገባ ነው። ማለት ብናድግ ኢኮኖሚያችን ቢያድግ እንደ ውጮቹ
ይሄ ነገር አሳሳቢ ላይሆን ይችላል እና ከዚህ አንጻር መታሰብ እንዳለበት ለማስገንዘብ ያህል ነው። መረጃውን እንግዲህ በዚህ መልኩ ወደ እናንተ አቅርቤ ያለው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ሼር፣ ላይክ አድርጋችሁ ለሌሎቻችሁ እንዲደርስ ማድረግ ትችላላችሁ። ይሄ እንግዲህ ከእናንተ የሚመነጭ ድጋፍ ነው። በእኛ በኩል የዛሬው ጡረተኛና የአቅመ ደካሞች ላይ እንግዲህ ጡረተኛ ሆነው ደግሞ አቅመ ደካማ የሆኑ ዜጎቻችን ላይ የጭማሬና የሌሎች የኑሮ ማሻሻያ ምን ይመስላል የሚለውን መረጃ ወደ እናንተ አቅርበናል። ስለነበረን ቆይታ እናመሰግናለን። ሰናይ ጊዜ